የህወሓት አፍቅሮተ ወንበር ሰርክፍል ሰርክ የጋለ ነው። የማይቀዘቅዝ የማይደበዝዝና የማይነቅዝ ሆኖ ግማሽ ክፍለ ዘመንን ተሻግሯል። የቡድኑ አምልኮተ ወንበር በሐሳብ የተለዩትን በሙሉ ግድግዳ ታቅፈው እንዲቀሩ አድርጓቸዋል። ደርግ ከገደላቸው ባለስልጣናቱ ይልቅ በሐሳብ በመለየታቸው ምክንያት ለሞት የተዳረጉት ይልቃሉ። ወንበር ለመያዝና ወንበርን ለመጠበቅ የተደረገው ፍልሚያ እርስ በርስ ከመተላለቅ አልፎ በትጥቅ ትግል ወቅት በትግራይ የሚንቀሳቀሱትን በሙሉ አጥፍቷቸዋል። ኢህአፓና ኢዲዩ ሁለቱም የተቃውሞ ፖለቲካ ቀንቃኞች ቢሆኑም ህወሓት ትግራይ ከአንድ ሐሳብ በላይ ማስተናገድ አትችልም በሚል አባሯቸዋል። ቡድኑ በዚህ ሳያበቃ የኤርትራን የመገንጠል ጥያቄ ደግፏል። እንደ ሻዕቢያ ሰዎች የኤርትራ ትግል የቀኝ ግዛት ጥያቄ ነው ብሏል። ኢትዮጵያ ኤርትራ በቀኝ ግዛት ገዝታታለች ብሎ የሚሟገተው ይህ ቡድን ከሻዕቢያ በላይ ሻዕቢያ ሆኖ የኤርትራን ትግል በጸረ ኢትዮጵያዊነት እንዲሟሽ አድርጎታል። ሻዕቢያ በወቅቱ ከነበረው የኢትዮጵያ መንግስት ጋር ለመደራደር በፈለገ ጊዜ እንዴት ብሎ የሚወቅሰው ህወሓት ነበር። ከሳህል በረሃ ወደ ከተሞች እንዲገባ ያደረገውም ህወሓት ነው። ኢትዮጵያ ቀኝ ገዢ ናት ብሎ የተቀበለውን ትርክት ስልጣን በያዘ ማግስት ለኤርትራ የመገንጠል ጥያቄ ዕውቅና በመስጠት አረጋግጧል። የቡድኑ ከሳህል እስከ አልጀርስ ድረስ የሻዕቢያ ጠበቃ ነበር። አልጀርስ የኢትዮጵያ ብሔራዊ ጥቅሞች በአደባባይ የተሸጡበት ሀገርን አንገት ያስደፋ ክስተት ነበር። የኢትዮጵያ የግዛት አንድነት አደጋ ውስጥ እንዲገባ ቡድኑ ከበረሃ እስከ ቤተ መንግሥት ድረስ ተግቶ ሰርቷል። ለግማሽ ክፍለ ዘመን በዘለቀው የህልውና ዘመኑ የህወሓት ቡድን በኢትዮጵያ የፖለቲካ ማማ ላይ በወጣባቸው የአገዛዝ ዘመናት የሀገርን ብሔራዊ ጥቅምና ሉዓላዊነት ለጠባብ የቡድን ፍላጎት አሳልፎ የሰጠበት የታሪክ ምዕራፍ እጅግ የጠቆረ ነው። የዚህ የክህደት ጉዞ ማሳየ የሚጀምረው 1985 ዓ.ም የኤርትራ መገንጠል ተከትሎ ሀገሪቱን ያላንዳች የባህር በር ዋስትና የየብስ እስረኛ ካደረገበት ታሪካዊ ስህተት ነው። ይህ ድርጊት የኢትዮጵያን የረዥም ጊዜ የኢኮኖሚና የጂኦፖለቲካዊ ደህንነት መሰረት ያናጋ ብቻ ሳይሆን ለዘመናት የተገነባውን ዘመናዊ የባህር ኃይል በማፍረስ ሀገሪቱን በባህር ላይ የነበራትን የተፈጥሮ መብትና ተጽዕኖ ፈጣሪነት ገደል የከተተ ታላቅ የሸፍጥ ተግባርም ነበር። ይህ ብሔራዊ ጥቅም ጥሰት በዚህ ብቻ አላበቃም። ከኤርትራ ጋር የተደረገው ጦርነትን ተከትሎ የተፈረመው የአልጀርስ ስምምነት የሀገሪቱን ታሪካዊ መብቶችና የደም ዋጋ ያስከፈለ ድል ወደ ጎን የተወ ለኢትዮጵያ ሉዓላዊነት ትኩረት ያልሰጠ የዲፕሎማሲ ክስረት ነበር። ቡድኑ ሀገራዊ ጥቅምን ከማስቀደም ይልቅ የውጭ ኃይሎችን ፍላጎትና ግፊት የሚያስተናግድ ፖሊሲ በመከተሉ የሀገር ደህንነትና የግዛት አንድነት ሁሌም በስጋት ጥላ ውስጥ እንዲወድቅ አድርጎታል። በውስጣዊ የፖለቲካ ደረጃጀቱም ቢሆን ማህበራዊ ትስስርን በሚንድ መልኩ ፖሊሲውንና መዋቅሩን ልዩነት ላይ ብቻ በማንጠልጠል የኢትዮጵያ ህዝቦች የዘመናት አብሮነትን ክፉኛ ሸርሽሮታል። ጠንካራ ብሔራዊ ማንነትን በማጥላላት ህዝቡ በተናጠላዊ ትርክቶች ጫፍ እንዲቆም መገደዱ ሀገሪቱን ለቀጣይ ውስጣዊ ግጭቶችና ለውጭ ጣልቃ ገብነቶች የተመቻቸ አውድማ አድርጓታል። ከዚህ ባሻገር የሀገር መከላከያ ሰራዊትና የደህንነት ተቋማት ከብሔራዊ ተልዕኳቸው አውጥቶ ለፓርቲና ለቡድናዊ ፍላጎት ማረጋገጫ መሳሪያ በማድረግ የሀገርን የደህንነት ዋስትና ለከፍተኛ አደጋ ጋልጦ ቆይቷል። በኢኮኖሚ መስክ የፈጸመው ግፍም ከዚያ ያነሰ አልነበረም። የሀገሪቷን አንጡራ ሀብት የውጭ ንግድና ዋና ኢንቨስትመንት መስኮች በቡድን ቁጥጥር ስር በመዋል የነጻ ገበያ ስርዓትን አዛብቶታል። ከሀገር ውስጥ የተሰበሰበውም ሆነ ከውጭ የተገኘው ሀብት ለህዝብ ብልጽግና ከመዋል ይልቅ ለአንድ የፖለቲካ ልሂቅ ቡድንና ለአጋር ድርጅቶች መጠናከሪያ ብቻ እንዲውል በማድረግ የሀገርን ካፒታል ያለ ርኅራኄ መዝረፉ የዜጎችን ደህንነት አባብሶታል። የህወሓት አገዛዝ ዘመን የሀገርን ስትራቴጂያዊ ጥቅሞች፣ የማንነት ትስስሮችና የኢኮኖሚ አቅሞችን ለቡድን ስልጣን ሲባል በገሃድ የተሸጡበት፣ ኢትዮጵያም በታሪኳ አይተው የማታውቀውን የብሔራዊ ጥቅም ክህደት ያስተናገደችበት ነበር። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን የህወሓት የሀገርን ብሔራዊ ጥቅም የማሳጣት ስሪትና በአገዛዝ ዘመኑ ኢትዮጵያን ዋጋ ያስከፈሉ ድርጊቶቹንና ውሳኔዎቹን እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። የጠላትን ተልዕኮ ተሸክመው አገራችንን ሲያደሙ ኖረዋል።
እነሱ አልበቃ ብሏቸው ዛሬም አይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል። የፖለቲካ ጥያቄና የህልውና አደጋ አለብን የሚል ጭምብል ለብሰው የጠላትን ብሔራዊ ጥቅም የሚያስጠብቅ ኢትዮጵያን የሚያዳክም ከተዳከመች ኢትዮጵያ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል። የህወሓት ቡድን ኢትዮጵያን ማነቆስ ከከተተባቸው ጉዳዮች መካከል የባህር በርና የግዛት አንድነት ጥያቄ መናዱ ቀዳሚው ነው። የመንግስታት የተፈጥሮ ባህሪ ነው ከሚባለው የግዛት አንድነትን የመጠበቅ እንቅስቃሴ በተቃርኖ የቆመው የህወሓት ቡድን ድርጊት ከህወሓት ውጪ ማንም ሊፈጽመው የሚችል አይደለም። የኢትዮጵያ የባህር በር ጉዳይ የትውልዶች ሉዓላዊነትና የኢኮኖሚ ህልውናን የፈተነ ጥልቅ የጂኦፖለቲካ ቁስል ነው። ሜጀር ጀነራል አበበ ተክለ ሃይማኖት ካሳይ ኢትዮጵያ ሶቨሬን ራይት ኦፍ አክሰስ ቱ ዘ ሲ አንደር ኢንተርናሽናል ሎ በሚል ርዕስ ያጠኑት የምሁራዊ ምርመራ ድርሳን የኢትዮጵያ የባህር በር መነጠቅ የጂኦግራፊ ጣፈንታ ብቻ ሳይሆን በወቅቱ በነበሩ ኃይሎች የፖለቲካ ስሌት የተፈጸመ ታሪካዊ ስህተት መሆኑን ያንጸባርቃሉ። የህወሓት ቡድን መራሹ ኢህአዴግ በስልጣን ኮርቻ ላይ በወጣበት ማለዳ የሀገሪቱን ታሪካዊና ስትራቴጂያዊ የባህር መዳረሻዎች ያለምንም ዋስትና አሳልፎ መስጠቱ የብሔራዊ ጥቅም ክህደት ዋና ማሳያ ሆኖ ይነሳል። 1985 ዓመተ ምህረት የኤርትራ መገንጠል ሲያስተናግድ የኢትዮጵያን የረጅም ጊዜ የኢኮኖሚ ደህንነትና የባህር ላይ ኃይል አቅም ሊያስጠብቅ የሚችል አንዳችም ህጋዊ ማዕቀፍም ሆነ የጋራ ባለቤትነት ውል አልዘረጋም። ይልቁንም የቡድኑ ጠባብ ፖለቲካዊ ፍላጎትና ለውጭ ኃይሎች የነበረው ተገዥነት የኢትዮጵያን ስትራቴጂካዊ ምሽጎች ላደጋ አጋልጧል። የአልጀርስ ስምምነት አፈጻጸምን ጨምሮ በየጊዜው የተደረጉ ውሳኔዎች ለሀገር ጥቅምና ለሉዓላዊነት ቅድሚያ የሰጡ ሳይሆኑ የቡድኑን የስልጣን ዕድሜ ለማራዘም ሲባል የተሸረቡ የፖለቲካ ሸፍጦች ነበሩ። የዓለም አቀፍ ሕግ እንደሚያሳየው የባህር በር ማጣት በራሱ ለሀገራት የኢኮኖሚ አንገት ማነቆ ቢሆንም የህወሓት ቡድን አገዛዝ ይህንን ተፈጥሯዊና ታሪካዊ መብት በቸልተኝነትና በክህደት መንፈስ አጥፍቶ ዛሬ ላይ ኢትዮጵያን በውጭ ወደቦች ጥገኝነት ስር እንድትቆይ አድርጓታል። ጆን ያንግ ፒዛንት ሪቮሉሽን ኢን ኢትዮጵያ ዘ ትግራይ ፒፕል ሊበሬሽን ፍሮንት በተሰኘው ጽሑፋቸው የህወሓትን የተጠረነፈና ፍጹም አምባገነናዊ የድርጅት ባህሪ ከጽንሰቱ ጀምሮ በግልጽ ያመላክታል። ቡድኑ በበረሃው የትግል ዘመን ገበሬውን ያስተባበረበትን ስልት ሲተነትን በስሙ ዲሞክራሲያዊ ማዕከላዊነት በተባለው ይልቁንም ግን ከላይ ወደ ታች በሚወርድ ፍጹም ትዕዛዛዊና አፋኝ የርዕዮተ ዓለም ቁጥጥር ላይ የተገነባውን የወታደራዊና የፖለቲካ መዋቅር ቁልጭ አድርጎ ያሳያል። ይህ በበረሃ የተኮተኮተው ጸረ ዲሞክራሲያዊ የፓርቲ ባህሪ ቡድኑ አዲስ አበባን ከተቆጣጠረ በኋላ አጠቃላይ ሀገሪቱን ለማንበርከክ የተጠቀመበት የመንግስታዊ ጭቆና ሰነድ ሆኖ አገልግሏል። የህወሓት ቡድን በስልጣን ዘመኑ በጆን ያንግ መጽሐፍ ውስጥ የተገለጸውን ይህንን አፋኝ የቁጥጥር ስልት ወደ ሀገራዊ መዋቅር በመቀየር ኢትዮጵያን በአንድ ለአምስት ድርብ አደረጃጀትና በደህንነት መዋቅር ተበተበ። የዜጎችን የመናገር የመደራጀትና ነጻ ሐሳብ የማንጸባረቅ መብት በመጨፍለቅ የቡድኑን የበላይነት የመንግስትን ህልውና አድርጎ አቀረበ። ከኢትዮጵያ ህዝብ የተቀናጀ ትግል በኋላ ከስልጣን ማማው ተገፍትሮ ወደ ትግራይ ሲያፈገፍግ እንኳ ይኸው በጆን ያንግ ድርሳን የተሰነደው ፍጹማዊ አምባገነንነት ባህሪው አንዳች አልተቀየረም። የህወሓት ቡድን ከስልጣን ወርዶ በነበረበትና በኋላም ሀገሪቱን ወደ አውዳሚ ጦርነት በከተተበት የታሪክ ምዕራፍ የትግራይን ህዝብ ለቡድኑ ስልጣንና ህልውና ሲል መደለያና የጦርነት ሲሳይ አድርጎታል። ከውድመቱም በኋላ ቢሆን በትግራይ ክልል ውስጥ የሚታየው ፍጹማዊ አፈና የተለየ ሐሳብ የሚያንጸባርቅ የፖለቲካ ኃይሎችንና ወጣቶችን ማሰቃየት እንዲሁም በቡድኑ የውስጥ ስልጣን ሽኩቻ ምክንያት ህዝቡን ለከፋ ድህነትና አለመረጋጋት መዳረጉ የዛሬ 50 ዓመት በበረሃ የተከለው ያ አምባገነናዊ ዘር አሁንም ፍሬ ያፈራ መሆኑን ያረጋግጣል። የጆን ያንግ ጥናት እንደሚያስረዳው የህወሓት ቡድን ጭካኔና አምባገነንነት በጊዜ ሂደት የተፈጠረ አጋጣሚ ሳይሆን በቡድኑ ደምና አጥንት ውስጥ የተዋሃደ መዋቅራዊ በሽታ ነው።
በበረሃ ገበሬውን የጠረነፈበት በአዲስ አበባ ሀገሪቱን ያፈነበት ዛሬ ደግሞ በትግራይ ህዝብ ላይ የተጫነው ያው አንዱና ደም አፋሳሹ ማዕከላዊ አምባገነንነት ነው። የህወሓት ቡድን በስሙ ነፃ አውጪ ነኝ ቢልም እውነታው ግን ቡድኑ ከራሱ አምባገነናዊ እብደትና የስልጣን ጥም ነፃ መውጣት ያልቻለ በትናንት ጭቆናው ሀገርን ሲያደማ ኖሮ ዛሬ ደግሞ የወለደውን ህዝብ መልሶ ታጋች ያደረገ አደገኛ ፖለቲካዊ ኃይል ነው። አሁን የትግራይ ህዝብ ሁሌ ህወሓት ከአፉ አይጠፋም፣ ግን በተግባር ግን በተለይ አሁን ብትወስደው የሆነ መመሪያ ቢያወጣ አዋጅ ቢያወጣ ትዕዛዝ ቢያወርድ ምንም አይነት ቅቡልነት የለውም እና ከፍተኛ የቅቡልነት ችግር አጋጥሞታል። በራሱም በተለይ ከፕሪቶሪያ መፈረም በኋላ ከፍተኛ ወደ 3 ነው የተከፋፈለው ፓርቲ ወደ 3 ተከፋፍሏል። አሁን የቀረው በጣም አክራሪው ኃይል የሚባል የአንድ ቤተሰብ ስብስብ ነው። ከዛ የዘለለ አይደለም። የተወሰኑ ታጣቂዎችም ጀነራሎች አሉ። እነሱ በጥቅምና በትዳር የተዛመዱ ናቸው። አሁን ሙሉ በሙሉ ሊባል በሚችል የትግራይ ህዝብ በአንጻሩ ተሰልፈዋል ማለት እንችላለን። የህወሓት ቡድን የ17 ዓመት የበረሃ ትግል ታሪክ ብዙ ጊዜ የሚነገረው በፍቃደኝነት ላይ በተመሰረተ ህዝባዊነትን በተላበሰና ፍጹም ዲሞክራሲያዊ በሆነ ትርክት ታጅቦ ነው። ነገር ግን ከዚህ ትግል ማህፀን የወጡ ነባር ታጋዮችና ጉዳዩን በቅርበት ያጠኑ ታሪክ ተመራማሪዎች ይህ ማራኪ ትርክት የሚፈታተንና የትጥቅ ትግሉን ድብቅ ገጽታ የሚያጋልጥ እውነታን ያቀርባሉ። የቀድሞ የህወሓት አመራርና መስራች ዶክተር አረጋይ በርሄ፣ ነባሩ ታጋይ አሰገደ ገብረስላሴ እንዲሁም የታሪክ ምሁሩ ፕሮፌሰር ገብሩ ታረቀ ስለ በረሃው ትግል አፋኝነት፣ አስገዳጅነትና የህዝብን በግዳጅ ወደ ጦርነት መማገድ የሰጧቸውን መዛግብትና ትንታኔዎች ኢትዮጵያ የፖለቲካ ታሪክ የለወጠውን ያ ዘመን ምን ያህል በመከራና በጭቆና የታጀበ እንደነበር ያሳያል። የነዚህ 3 ታላላቅ ሰዎች ምስክርነት የሚያጠነጥነው የህወሓት ቡድን ገና ከጅምሩ የተለየ ሐሳብን የማስተናገድ አቅም ያልነበረው በጠመንጃ ፈሙስ ፍርሃትን ያነገሰና ፈላጭ ቆራጭነትን የተካነ ስብስብ እንደነበር ነው። በተለይም ነባሩ ታጋይ አሰገደ ገብረስላሴ ገሃዲ በተሰኘው መጽሐፋቸውና በተለያዩ ጽሑፎቻቸው እንዳጋለጡት በበረሃ ትግል ወቅት ከቡድኑ የተለየ ሐሳብ ያነሱ ዲሞክራሲያዊ አሰራርን የጠየቁና ግልጽነትን የፈለጉ በርካታ ንጹሃን ታጋዮች በግፍ ተረሽነዋል። አሰገደ በዝርዝር እንደሚያስቀምጡት የህወሓት ቡድን የትግራይን ወጣት ወደ ጦርነት የከተተው በፍላጎት ብቻ ሳይሆን ቤተሰብን በማስፈራራት ንብረትን በመውረስና ማህበራዊ ጫናዎችን በመፍጠር ጭምር ነበር። ይህ የማስገደድ አካሄድ ቡድኑ ህዝቡን እንደ ተዋጊ ማሽን እንጂ እንደ ነጻነት ፈላጊ ዜጋ እንዳላየ የሚያሳይ ሕያው ማሳያ ነው። ይህንኑ አፋኝነት ባህሪ ይበልጥ አጉልቶ የሚያሳዩት ደግሞ የቡድኑ መስራችና ቀደምት አመራር የነበሩት ዶክተር አረጋይ በርሄ ናቸው። ዶክተር አረጋይ በርሄ በጻፏቸው የፖለቲካ ታሪክ መዛግብት ላይ እንደሚያብራሩት የህወሓት ቡድን በውስጡ ልዩነትን ለማጥፋት የተጠቀመበት መንገድ እጅግ አሰቃቂ ነበር። በተለይም በቡድኑ ውስጥ የተፈጠሩ የሐሳብ ልዩነቶችን በውይይት ከመፍታት ይልቅ ጸረ ህዝብና አንጃ የሚል ታፔላ በመለጠፍ አፈናን አስፍኗል። ዶክተር አረጋይ እንደሚሞግቱት የቡድኑ ጠባብ የፖለቲካ አመራር የትግራይን ገበሬ በግዳጅ ወደ ጦርነት እየማገደ በሌላ በኩል ደግሞ በውስጥ ድርጅት ዲሞክራሲ ስም ፍጹም አምባገነናዊ ስርዓትን በበረሃ አዋቅሮ ነበር። ይህ ሂደትም የህወሓት ቡድን የትግራይ ህዝብ ለነጻነት ሳይሆን ለጥቂት አመራሮች የስልጣን ጥማት ማርኪያነት በግዴታ ወደ እሳት እንዲገባ ማድረጉን ያጋልጣል። ከነዚህ የውስጥ አዋቂዎች ምስክርነት ባሻገር ፕሮፌሰር ገብሩ ታረቀን የመሳሰሉ አንጋፋ የታሪክ ምሁራን በኢትዮጵያ አብዮትና በጦርነቱ ታሪክ ዙሪያ ባደረጉት ጥልቅ ምርምር ይህንኑ አስገዳጅነት በሳይንሳዊና ታሪካዊ መነጽር ይመለከቱታል። ፕሮፌሰር ገብሩ የህወሓት ቡድን የጦርነት ስትራቴጂን ሲተነትኑ የሰው ኃይል ምልመላው ከጊዜ ወደ ጊዜ የተሟጠጠ ሲመጣ ቡድኑ የተጠቀመበትን አሰቃቂ የግዳጅ ምልመላ በስፋት ያብራራሉ። ምሁሩ እንደሚገልጹት የትግራይ ገበሬ ለረጅም ዓመታት በጦርነት እንዲማቀቅ የተደረገው የተለየ አማራጭ በማሳጣትና የህልውና ስጋት በመፍጠር ነው። ማለቂያ ወደሌለው ጦርነት ህዝቡን በግዳጅ ማስገባት
የህወሓትን ቡድን እኩይ ምግባር ጀርባ ያለውን የህዝብ ሰቆቃና የደም ዋጋ ፍንትው አድርጎም የሚያሳይ ነው። የዶክተር አረጋይ በርሄ ያሰገደ ገብረስላሴና የፕሮፌሰር ገብሩ ታረቀ ትንታኔዎች ተደምረው አንድ ትልቅ አቀን ይነግሩናል። እሱም የህወሓት ቡድን የበረሃ ትግል በነጻነት አርማ ስር የተሸሸገ የገዛ አባላቱን ያፈነ ገበሬውን በግዳጅ ወደ ጦር እሳት የነዳና በጠመንጃ ኃይል ፍርሃት የዘራ አምባገነናዊ ጉዞ እንደነበር ነው። ይህ የበረሃ ላይ አፋኝና አስገዳጅ የፖለቲካ ባህል ቡድኑ መንግስትም ከሆነ በኋላ ላሳየው ጸረ ዲሞክራሲና ጨቋኝ ስርዓት መሰረት የጣለ መሆኑን እነዚህ ታሪካዊ ምስክርነቶች ያረጋግጣሉ። ቡድኑ ስልጣን ለቆ ስልጣን ለመያዝ የሚያደርገው ትግል የሚጠቀመው የትናንቱን የበረሃ ስልት ነው። ህወሓት እንደሚታወቀው ሁሌ ችግሮችን በጦርነት መፍታት የሚፈልገውና አሁን ያለው ከፌደራል መንግስትም ከሌሎች አካላትም ችግሮችን በኃይል መፍታት ሲሞክር ወጣቶችን ኮንፈረንስ አካሂዶ ነበር። መፈንቅለ መንግስት ካካሄደ በኋላ ለጌታቸው ረዳ መፈንቅለ መንግስት አካሄደ። ቀጥሎም ለጀነራል ታደሰ ወረደ በመፈንቅለ መንግስት ነው የጣለው። ከዛ ወደ ህዝብ ኮንፈረንስ አካሂዳለሁ ሲል ሙሉ በሙሉ እኛ ጦርነት አንፈልግም፣ እናንተ መምራት አልቻላችሁም የሚል ግልጽ አቋም አቅርባለ ህብረተሰቡ። ይሄን እያለ ህብረተሰቡ አቋም ገልጾ እያለው ያው የሞት የሽረት ሞት ጦርነት እናካሄዳለን ከሻዕቢያና ከፋኖ ጋር ጽምዶ ፈጥረን እንዋጋለን የሚል መመሪያ ወጣ። ህብረተሰቡ እምቢ አለ ሙሉ በሙሉ። የህወሓት ቡድን ጽምዶ በሚል ስያሜ ሰሞኑን የጠነሰሰው አዲስ የጥፋት ጣምራ የኢትዮጵያን ብሔራዊ ጥቅም የግዛት አንድነትና ጂኦፖለቲካ የህልውና ከመሰረቱ ለመፍታት የተወጠነ የፖለቲካ ቁማር ነው። ይህ ጽምዶ የተሰኘው ጥምረት በውስጥ በኩል ስልጣንን በኃይል ለመቀማት ከሚያልሙ ጽንፈኛ ኃይሎች ጋር፣ በውጭ ደግሞ የኢትዮጵያን ብሔራዊ እድገትና የቀይ ባህርን ቀጠናዊ ተጽዕኖ ለማቀጨሽ ከሚሰሩ ታሪካዊ ጠላቶች ጋር የተደረገ የጥቅም ጋብቻ ነው። ጥምረቱ ዋናው ዓላማው የኢትዮጵያን ማህበራዊ ትስስር ማላላት፣ ኢኮኖሚያዊና የመሰረተ ልማት ፕሮጀክትን ማስተጓጎል እንዲሁም ሀገሪቱን በቀጠናው ያላትን የዲፕሎማሲና የጸጥታ ማስከበር አቅም በማዳከም ማዕከላዊ መንግስቱን ለድርድርና ለውጭ ተጽዕኖ ማጋለጥ ነው። ይሁን እንጂ ይህ የህወሓት ቡድን የጽምዶ ፕሮጀክት ከጅምሩ ውድቀቱ የተረጋገጠና ከግብ የማይደርስ የከሸፈ የደካሞች ስብስብና ህዝባቸውንና ሀገራቸውን መምራት ያልቻሉ ሴራ መሆኑን በርካታ መሬት ላይ ያሉ ሐቆች ያረጋግጣሉ። አንደኛው ዋነኛው ምክንያት የጥምረቱ መሰረታዊ ተቃርኖ ነው። ህወሓት ቡድኑ የጽምዶን የፈጠረው አካል በጋራ የፖለቲካ ራዕይ ወይም በዲሞክራሲ መርህ ላይ ተመስርቶ ሳይሆን ማዕከላዊ መንግስትን በመጥላት ላይ ብቻ በተመሰረተ የጥላቻ ትርክት ነው። በጥምረቱ ውስጥ የታቀፉት ኃይሎች እርስ በርሳቸው የማይታረቅ ታሪካዊና ፖለቲካ ቅራኔ ያላቸውም ከመሆኑም በላይ የህወሓት ቡድንን የበላይነትና የተንኮል ፖለቲካ ጠንቅቀው ስለሚያውቁ ጥምረቱ በጥርጣሬ የተሞላና ተሰባሪ ነው። የህወሓት ቡድን ታሪካዊ አጋሮቹን በመክዳትና ለራሱ ጠባብ ፍላጎት ሲል መስዋዕት በማድረግ የሚታወቅ በመሆኑ ይህ ጽምዶ ውስጣዊ መተማመን የሌለውና የመጀመሪያው ወታደራዊ ወይም ፖለቲካዊ ጫና ሲያርፍበት የሚፈረካከስ ነው። እናም ጽምዶ የኢትዮጵያ ብሔራዊ ጥቅምን ለመጉዳት የተቃጣ የክህደት አደጋ ቢሆንም በውስጣዊ ቅራኔው በህዝቡ ንቃትና በኢትዮጵያ የጸጥታ ኃይሎች ዘመናዊ የመከላከያ አቅም ምክንያት በታሪክ መዝገብ ላይ እንደ ሌሎቹ የከሸፉ ሴራዎች ተመዝግቦ የሚቀር እንጂ የኢትዮጵያ ሉዓላዊነትና የቀጠናዊ ጂኦፖለቲካዊ ጉዞ ሊገታ የሚችልበት ምንም አይነት የተጨባጭ አለምድል የለውም። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።